ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ውድ ተመልካቾች፣ ዛሬ ዓለም በጉጉት የሚጠብቀው አንድ ሁነት አለ። እሱም አርጀንቲናና ስፔን የሚያደርጉት የፊፋ የዓለም ዋንጫ የፍጻሜ ጨዋታ ነው። አሁን ልነግራችሁ የወደድኩት ግን በጨዋታው ዙሪያ ያሉ መረጃዎችን ሳይሆን የሁለቱን ሀገራት የኢኮኖሚና የዜጎችን የኑሮ ደረጃ በንጽጽር ምን ይመስላል የሚሉ ጥንቅሮችን ነው። ጥቂት ደቂቃዎችን አብራችሁ ይቆዩ። አርጀንቲና በደቡብ አሜሪካ አህጉር የምትገኝ ሀገር ስትሆን 46.5 ሚሊዮን የህዝብ ቁጥር አላት። ብሔራዊ ቋንቋዋ ስፓኒሽ ሲሆን ጣሊያንኛ፣ ጀርመንኛና አንዳንድ አገር በቀል ቋንቋዎች በአገሪቱ ውስጥ ይነገራሉ። አርጀንቲና ከ16ኛው ክፍለ ዘመን መባቻ ጀምሮ እስከ 18ኛው ክፍለ ዘመን ማገባደጃ በስፔን ቅኝ ግዛት ስር ነበረች። በዚህም አርጀንቲና ለ300 ዓመታት ያህል በስፔን ቅኝ ግዛት ቀንበር ስር ከወደቀችበት ነፃ የወጣቸው እንደ አውሮፓውያን አቆጣጠር ሐምሌ 9 ቀን 1816 ነው። ዛሬ ላይ የአርጀንቲና ቋንቋ ስፓኒሽ የመሆኑ ምክንያትም የዚህ ቅኝ ግዛት ውጤት ነው። አርጀንቲና የዛሬን አያርገውና ከና አሜሪካ ጋር የሚወዳደር ኢኮኖሚ ባለቤት የነበረች ቢሆንም ዛሬ ላይ ግን የሀገሪቱ ገንዘብ የመግዛት አቅሙ በእጅጉ ተዳክሞ አንድ የአሜሪካን ዶላር 1480 የአርጀንቲና ፔሶ ይመነዘራል። ኢኮኖሚዋ በጣም ከማሽቆልቆሉ የተነሳ ከብዙ የአፍሪካ ሀገራት ሁሉ በታች የሆነ የምጣኔ ሀብት ግሽበትን አሳይታለች። የህዝቡ የኑሮ ደረጃም ከስፔን ጋር የሚነጻጸር አይደለም። ስፔን በአንጻሩ በኢኮኖሚና በዜጎቹ የኑሮ ደረጃ የተሻለች አውሮፓዊት ሀገር ስትሆን ከአርጀንቲና ከፍ ያለ ህዝብ ይኖርባታል፣ 49 ሚሊዮን። የሥራ ቋንቋ ስፓኒሽ ሲሆን የመገበያያ ገንዘቧ ደግሞ ዩሮ ነው። አንድ የአሜሪካን ዶላር ደግሞ 0.87 ዩሮ ነው የሚመነዘረው። ኦልሞስት እኩል እንደማለት ነው። የዩሮ አባል ሀገራት እንደመሆኗ መጠን የዜጎቿ የኑሮ ደረጃም ከሌሎች አውሮፓና የዩሮ አባል ሀገራት ብዙ የሚለያይ አይደለም። ጥሩ የሚባል ኑሮን የሚኖሩ ዜጎች ያሉባት ሀገር ነች። መረጃውን ከወደዳችሁት ቪዲዮውን ላይክና ቻናሉን ሰብስክራይብ አድርጉት። ዛሬ በአርጀንቲናና በስፔን መካከል የሚደረገው የዓለም ዋንጫ የፍጻሜ ጨዋታ ከወዲሁ የምትዝናኑበት ይሆን ዘንድ ምኞቴን እገልጻለሁ።